that Ethiopia was this beautiful. Look at this, man. Look at this. ኢትዮጵያ ትልቅ ታሪክ ያለን አገር ናት። ግን ይበልጥ ደግሞ አሁን እየተደነቀም ያለው ታሪካችን እንዳለ ሆኖ የሀገሪቷ ውበት ማማሩ፣ ጽዳቱ፣ ውበቱ፣ የቀለም አቀባቡ፣ አኗኗራቸው፣ ሁሉ ነገራቸው እንዳለ ሆኖ ግን እዛ አካባቢው እንደው ልክ እንደ አዲስ አበባችን አሁን እንደተቀየረችው እንደዚህ ኦሞም አካባቢ ደግሞ ቱሪስት ደግሞ እየሄደ እየዘለለ የሚገባው ምንድነው ሐመር እንደዚህ ኦሞ አካባቢ ነው የሚገቡት እና እዛ አካባቢ ደግሞ ብዙ የሚቀር ነገር አለ። ሰላም ወደ ተመልካቾቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በጣም ነው ማመሰግነው ቻናሌን ሰብስክራይብ ስላደረጋችሁልኝ ስለተመለከታችሁልኝ በጣም አመሰግናለሁ። እግዚአብሔር ይባርካችሁ፣ ዘመናችሁ ሁሉ የተባረከ ይሁን። አይስፒድ ሾው መጥቶ ሄዷል። ስለ ኢትዮጵያችን ግን እስካሁን ድረስ እየተወራ ነው። ይህን ነው ዛሬ ደግሞ ይዤላችሁ የቀረብኩት። በጣም ነው የገረመኝ። ኢትዮጵያ እንደዚህ አይነት አገር ናት ወይ? እንደዚህ ያማረች አገር ናት ወይ? ህዝቧ ትሁት፣ ስርዓት ያለው፣ እንግዳ ተቀባይ እንደዚህ አይነት አገር ናት እያሉ ብዙዎቹ ጥቁር አሜሪካኖች ብዙዎቹ እያወሩ ነው ያሉት። ስለ ኢትዮጵያ ግን እስካሁን ድረስ እየተወራ ነው። ብዙ ጥቁር አሜሪካኖች አሜሪካን የተወለዱ ብዙም ስለ አፍሪካ የማያውቁ በጣም ነው ስለ ኢትዮጵያ የደነቃቸው። ኢትዮጵያ የምትባል እንደዚህ አይነት አገር ናት ወይ? ህዝቦቿስ እንደነዚህ አይነት ናቸው ወይ? በጣም ነው የገረማቸው። እኔ ራሴ በእውነት ላቸው ፈለሁኝ ከአይምሮዬ በላይ ነው የሆነው። ኢትዮጵያ ትልቅ ታሪክ ያለን አገር ናት። ግን ይበልጥ ደግሞ አሁን እየተደነቀም ያለው ታሪካችን እንዳለ ሆኖ የሀገሪቷ ውበት ማማሩ፣ ጽዳቱ፣ ውበቱ፣ የቀለም አቀባቡ እንግዲህ የቱሪስት መስህብ ማለት የአይስፒድ ሾው ወደ አፍሪካ መግባት አንደኛው ትልቁ ነገር ይሄ ነው። ቆሞ ራሱ ሲያጎርሱ ለካ እሱ ራሱ አንድ ውበት ነው ለካስ እና የእንግዳ ተቀባይነታቸው ራሱ እዛ ላይ ራሱ ታይቷልና በእውነት ላቸዋለሁ ብዙ ሰዎች ብዙ ነገር ብለዋል ስለ ኢትዮጵያ። አንዳንድ ሰዎች እስቲ ያሉትን አብረን እንስማ። All right, guys, the people of Ethiopia, I can't keep this to myself anymore. The world must hear this. You guys are filled with warmness. You guys are filled with positive energy. You guys are filled with positivities. I keep getting sweet messages from you guys. I keep getting... Can anybody tell me that Ethiopia was this beautiful? Look at this, man. Look at this. ሴት ያለችው ኢትዮጵያ እንደዚህ ውብ ሀገር መሆኗ፣ እንደዚህ ያማረች ሀገር መሆኗ፣ እንግዳ ተቀባይ መሆናቸው ለምንድን ነው ያልሰማሁት? ለምንድን ነው ያልተናገራችሁት? እንዴት ሳላውቅ ቀረሁኝ ያለችው እንደዚህ ያለችው እና እኔ በጣም የተደነቅኩት ብዙ ልነግራችኋችን እንዳለ እስካሁን ድረስ እንግዲህ አይስፒድ ሾው መጥቶ ከሄደ ሁለተኛ ቀን ነው። እስካሁን ድረስ ግብፅንም ጎብኝቷል። ግን እስካሁን ድረስ እየተወራ ያለው ስለ ኢትዮጵያ ነው። እስካሁን ድረስ ውስጥ የታየው ነገር ራሱ ያ ክራር ይዞ የጠበቀው ልጅ ያ የአርጀንቲናን እንትን ለብሶ ያደረገው ነገር ራሱ እያንዳንዱ ፈንም ነበረውና በጣም ነው የሚያስደስተው። እስቲል እስካሁን ድረስ እያደነቁ ነው ያሉት። እኔ በጣም ነው የገረመኝ፣ በጣም ነው የተደሰትኩትና ብዙዎቹ ብዙ ነገር ብለዋልና እስቲ የተወሰነውን አብረን እንስማ። IShowSpeed is in Ethiopia and he learned some shit that nobody talks about Ethiopia. IShowSpeed ኢትዮጵያን ከለቀቀ ሰዓት ጀምሮ ዓለም ስለ ኢትዮጵያ እያወራ ይገኛል። አፍሪካውያን በኩራት እንዲህም ሲል ሲናገሩ ይደመጣሉ። አወር ማዘርላንድ ኢትዮጵያ እናታችን ነች፣ የሁላችንም እናት ነች። IShowSpeed ያደረጋችሁት አቀባበል እጅግ በጣም የሚገርም ነው። እባካችሁ አፍሪካውያን ንቁ፣ እንደ ኢትዮጵያም ሆኑ ሲሉም ይደመጣሉ። እጅግ ዓለም ስለ ኢትዮጵያ ምን እያለ ነው ላጋራችሁ። Ethiopians are the heart of Africa. Ethiopians are the true motherlands. Ethiopians are the amazing people. In fact, my Ethiopians, I must visit Ethiopia. I must come to Ethiopia.
One thing I am noticing that from at least from this video is that it is extremely clean in Addis Ababa. So I'm watching iShowSpeed in Ethiopia at the moment, right? And one of the things that baffled me, right, was they're in 2018, right? We're in 2026. Black Africans, we celebrate our freedom. They celebrate their victory. Ethiopia. Anytime I see Ethiopian content, one thing stands out immediately. History, pride, and beauty run in your DNA. Beauty coming from Ethiopia is timeless. It's elegant, it's royal, it's ኩራት ነው የተሰማኝ። ሁሉም ያምራል፣ ሁሉም ልዩ ነበረ። የስፒድ ሾው በኢትዮጵያ ቆይታው ውስጤ ግን አንድ ነገር በጣም ውስጤ ነካኝ። አድዋን ሲያስጎበኙት በጣም ጎበዝ አስተርጓሚ ነበረ። ሁሉም አፍሪካኖች ከኢትዮጵያ በስተቀር ሁሉም በቀኝ ግዛት ስር ነበሩ እና ለነሱ ይሄ ብርሃን የሚያሳየው ብርሃን ለነሱ ተስፋ ነበር ሲሰጥ የነበረው ኢትዮጵያ ሴት እኔ በቃ ውስጤ ለዛ ጋር በጣም ነውና አሁን ጄኔሬሽን አፍሪካን እንኳን የት እንዳለች ለማያውቋት ጥቁር አሜሪካኖች ኢትዮጵያ ምን ያህል ለሌሎቹ ተስፋ እንደሰጠች ማሳየ ነውና እኔ ያ መልእክት ነው ትልቅ መልእክት አለው ለጥቁር አሜሪካኖች ያ ትልቅ መልእክት አለውና ለኢትዮጵያን ሴቶች ያደረጉት እንኳን የጉርሻ ስርዓት እኔ መጀመሪያ አልገባኝም ነበር እየደጋገምኩኝ ቪዲዮን ሳይሆን ነው እንትን ያለኝ የተረዳሁትና የገባኝ እዛ ጋር ራሱ ለካስ ትልቅ ራሱ መልእክት አለው ምን ያህል በቃ ኢትዮጵያኖች ሰውን ሪስፔክት እንደምናደርግ እንደምናከብር እንግዳ እንዴት እንደምንቀበል ራሱ እዛ ጋር ማሳያ ነበርና እየካቶ ሲገባ ክራር ይዞ ምንድነው ማሲንቆ ይዞ ሲመታ የነበረው ልጅ እዛ አካባቢ የነበረው የባህል እዛ ጋር የነበረው ራሱ የባህል ሰዓት ማሲንቋችን በቃ እያንዳንዱ በጣም ያምር ነበር በጣም ልዩ ነበርና ብዙዎቹ ብዙ ብለዋል በእውነት ፈጆልኝ ስንቱን ቪዲዮ ራሱ እንደማነሳ ራሱ ግራ ነው የገባኝና በጣም ብዙዎቹ ብዙ እኔ በጣም የገረመኝ እስካሁን ድረስ እንግዲህ ያው ግብጽን እየጎበኘ ነው ግብጽን እየጎበኘ ስለ ግብጽ አይደለም እየተወራ ያለው ግብጽን እየጎበኘ ስለ ኢትዮጵያ ነው እየተወራ ያለውና ብዙዎቹ ብዙ ተደንቀዋል በቃ ዓለም ተደንቃለች እንደውነት ይሄ ማጋነን አይደለም ዓለም ስለ ኢትዮጵያ ተደንቃለች ኢትዮጵያ ከመምጣቱ በፊት ሌላ አገሮችን ጎብኝቶ ነበርና ሌሎቹ እንግዲህ ያሳዩት እንግዲህ የራሳቸው ነገር አለ ኢትዮጵያ ብቻ ናት ግዋን የመታችው ትክክለኛ ታሪኳን ያወራችው ኢትዮጵያ ብቻ ናት እናንተ ማያል ነው አንዱ ሲነገር የነበረውና እውነት ነው ታሪካችንን ገልጠናል ብዙ ነገር አስተምረናል ብዙ ነገር አውቀዋል ምንም ነገር ስለ አፍሪካ የማያውቁ ጥቁር አሜሪካኖች በደም ስለ ኢትዮጵያ አውቀዋልና ኢትዮጵያ ውስጥ ነው 2 ቀን ተቆየው ኖሮ ነው ያለው እስቲ ቪዲዮ ነው How was Ethiopia? Ethiopia was the best, bro. I should have did 2 days there though. Which I was right, bro. My prediction was right. I was like, wow. I was like ብዙ ቱሪስቶች እየተነሱ ነው ያሉት እኔ ትንሽ እንትን የምለው ወደ ሐመር ሳይሆን ከሐመር ወጣ ያለ ወደ ኦሞ አካባቢ እንደዚህ እንትን የሚሉ ማለትም የሆነ ክብ ሸክላ ነገር አስቀምጠው እንደዚህ እንትን የሚለጥጡት ወደ ኦሞ አካባቢ ዶራቸውን እንትን የሚሉት እንደዚህ በትልቁ እንትን የሚበሱት ምናምን እዛ አካባቢ ያ የራሳቸው ውበት ነው የራሳቸው ካልቸር ነው ግን ልክ እንደ አዲስ አበባችን እዛም አካባቢ አሁን የገጠር ኮሪደር ልማት ተጀምሮ የለም እንደዛ ቢሆን እመኛለሁ ለምን አንድ ቱሪስት ዩቲዩበር ነው ዩቲዩበር መጥቶ እዛ አካባቢ ሲጎበኝ አንድ ነገር ብሎ እኔ በጣም ውስጥ ለምን ስለ ኢትዮጵያ ዩቲዩበሮች ሲያሳዩ እከታተላለሁ አያለውና እዛ አካባቢ ሲጎበኝ የሁማን ዙ ይመስላል ሲል ውስጤ እንትን አለኝና እንደው ምን አለ ገብተው ቢያሰለጥኗቸው እና ቤታቸውንም እንደገና ደግሞ የሆነ እንትን አላቸው መሰለኝና እንደዚህ ከብት ምናምን ይታረድና በቃ ምንድነው ይባል ከከብቱ የሚወጣው ነገር ራሱ እዛው ላይ ዝንብ ምናምን ነገር እንትን እያለው እዛው ቁጭ ብሎ እንትን ሲሉ
ይቀርጽ ነበርና እኔ ይዛለት እንዴት እንደተናደድኩ በጣም ነው ውስጤ እንትን ያለውና እንደው እዛን አካባቢ እንደው ትንሽ እንትን ይሉት ነው ያለው። በቃ ትንሽ ብቻ ሳይሆን ለሰዎቹን በቃ 21ኛው ክፍለ ዘመን አይደለም እንደው ሰዎችንም ያው ባህላቸውን ካልቸራቸው እንደዛ ሆኖ ምኞቴን ነው የምነግራችሁ። ባህላቸው ካልቸራቸው እንደዛ ሆኖ ግን ቦታው አካባቢው እንደው ቢቀየር ጠር ኮሪደር ልማት ሌላ ቦታ እንደተዳረሰ ሁሉ እዛ ኦሞ ነው መሰለኝ ኦሞ አካባቢ ነው ኦሞ ካሜራ ብቻ ትንሽ ወጣ ይላል ካሜራ ወደዛ እንትን ይላልና እንደ ቤታቸውን እንደው ትንሽ ስልጣኔ እንትን ቢሏቸው ደስ ይላል። ለምን ይሄ የሂውማን ዙ ነው ሴ ውስጤ ነው በእውነት ላቸዋለሁ የተለካው የዛን ጊዜ የሆነ ዩቲዩበር ነው ገብቶ እንደዛ ሲል በጣም እንትን አለኝና እውነቱን ነው ሳየው የሆነ ከብት ምናምን እንትን አርደው ከብት ውስጥ ያለውን እንትን እንደዚህ መድኃኒት ነው ብለው በስንት ሲሉ አይቼ ራሴ ስቅቅ አለኝ። ያ ዩቲዩበሩም እንግዲህ ነጭ ነው ዩቲዩበሩም ከዚህ የተነሳ ነው ይሄን አይቶ ነው የሂውማን እንትን ነው ያለው እና እዛ አካባቢ እንደው ጸዳ ቢልና ቢያምር ለምን ሰዎቹ ያው ስልጣኔ ትንሽ ስለሚጎላቸው እንደው ስልጣኔን ተሰጥቷቸው ባህላቸውን አኗኗራቸው ሁሉ ነገራቸው እንዳለ ሆኖ ግን እዛ አካባቢው እንደው ልክ እንደ አዲስ አበባችን አሁን እንደተቀየረችው እንደዚህ ኦሞም አካባቢ ደግሞ ቱሪስት ደግሞ እየሄደ እየዘለለ የሚገባው ምንድነው ሐመር እንደዚህ ኦሞ አካባቢ ነው የሚገቡት እና እዛ አካባቢ ደግሞ ብዙ የሚቀር ነገር አለ። እንደዚህ ዋሽሩም የለም እንደውም አንዷ ዋሽሩም የት ነው እያለች ስትል ራሱ እኔ ቱሪስቶች ሲገቡ በጣም ነው የምከታተለው። እዛ አካባቢ ነው ደግሞ እነሱ እየዘለሉ የሚሄዱት እና ያለች ስትፈልግ ስትል እዛ አካባቢ ነው ዋሽሩም ቢኖር እዛ አካባቢ ያለው ባህላቸው ምናቸው እንደተጠበቀ ሆኖ ግን እዛ አካባቢ እንደው ቢጸዳና እንደው ቤታቸውም ራሱ እንዳለው ሆኖ እንደ የኦሞ አካባቢ እንደ አኗኗራቸው ልክ እንደነበሩበት የቤት እንትናቸው እንደዛ በስነ ስርዓት ቢሆን ደስ ነው የሚለኝ። ለምን አሁን ብዙ ቱሪስት እየገባ ስለሆነ አዲስ አበባ ብቻ ናት ቆንጆ እንዳይሉ ሌላውን ቦታ ቢጸዳ በማለት ነው እንደው ትንሽ በውስጤ ያለውን እንትን ልበላችሁ ብዬ ነው። እንግዲህ ያው የግብፅም እንትን ያው ቦሪንግ ሆኖበታል። ኢትዮጵያችን ግን እስካሁን ድረስ እየተደነቀች ነው ያለችው። በእውነት ይህንን ነገር ሁሉ ያዘጋጃችሁ እግዚአብሔር አብዝቶ ይባርካችሁ። እንደው ትንሽ ነገር ልበላችሁ ብዬ ነው። ለምን እስካሁን ድረስ ውስጤ ደስታው አለ። ያው ጥቁር አሜሪካኖች ሌሎቹ በዓለም በጠቅላላ ስለ ኢትዮጵያችን እያወራ ስላለ እንደው ትንሽ ነገር ልበላችሁ ብዬ ነው። ውድ ተመልካቾቼ በድጋሚ በጣም ነው የማመሰግነው። ዘመናችሁ እየተባረከ ይሁን። ፕሊስ አሁንም ጠይቃችኋለሁ። ልክ ቻናሌን ስታዩልኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ እላችኋለሁ። ተባረኩልኝ፣ ሰላም ሁኑልኝ፣ ደህና ሁኑልኝ።